እሺ እዚህ ጋር እንግዲህ አረንጓዴያማ ቦታ እያየን አንዳንድ ነገር እናወራለን ማለት ነው። ምንድነው ወዴት ነው ካላችሁ ስለማያልቅባቸው ስለ ቡታጅራ ዩቲዩበሮች እኔ ግርም ይሉኛል ማለት ነው። የሚሰሩት ስራ ሁሉ ማለት ነው። እናንተ ለካ እንደዚህ ነው እንዴ ዶላር የሚያሳብደው? ለነገሩ አዎ ያሳብዳል። ባያሳብድማ እኛ ራሱ ይኸው ከመዳም ስራ እንቅልፋችን እያጣን እየተጨቀጨቅን እየተሰደብን ስንት ነገር እያልን እየሰራን ነው አይደለ? ስለዚህ የዶላር አሳብዷቸዋል ማለት ነው የቡታጅራ ዩቲዩበሮችን። ለምን እንደሆነ እኔ ግራ እያጋቡኝ ነው ጋይስ ማለት ነው። ግራ ግብት አድርገውኛል። በእርግጥ ያው እንግዲህ አጀንዳ ስለምታመጡልን እናመሰግናለን እያልኩኝ ግን ቢሆንም ደግሞ በዚህ ልክ አይደለም አጀንዳው። ይቅርታ አድርግልኝና ማለት ነው ሰው ወልዶ በተለይ የወለደ ሰው አሁን ለምሳሌ አብርሽና ሩታ ወልደዋል፣ ግን በጣም መረብ እየሆኑ ነው አሁን እነሱ ብቻም ሳይሆኑ እነ ኤተንቢ ወንድም እነ ኢየሱ እንደገና ድጋሚ ወንድሙ እንደገና ደግሞ ማን ነበረ ይሄ ብሩክ የሚባለው ራሱ በጣም ከመስመር እያለፉ ነው ጋይስ። ግን እስከ መቼ ነው እንደዚህ በዚህ ልክ? እውነቴን ነው የምላችሁ እንዴ ስራ ራሱ አንዳንዴ እኮ ስራ ራሱ መስራት አለባቸው። ይቅርታ አድርጉልኝና ማለት ነው ስራ የለም ምናምን እንደሚሉ ሰዎች አሁን ለምሳሌ ኤተንቢ ከአረብ ሀገር መታ እንግዲህ አልተቀመጠችም። 1 አመት ብቻ ረፍት አደረገች። ከዛም በኋላ የራሷን ስራ ከፍታ እየሰራ እነዚህ ልጆች ግን ዩቲዩብ ከከፈቱ ለምሳሌ ቆይተዋል፣ ብር አላቸው። ስለዚህ ሌላ ስራ መስራት ነው የሚጠበቅባቸው ወይስ ሁልጊዜ እንደዚህ መጃጃል? እውነቴን ነው የምላቸው። አሁን ለምሳሌ ኤተንቢ ወንድም በቀደም ሲሰራ የነበረው በስመ አብ ወልድ፣ እኔ ምንም አልተመቸኝም። ይቅርታ አድርጉልኝና በዚህ ልክ አሁን ለምሳሌ ይሄ ምን ያስተምራል ሰው? ማርያምን ነው የምላችሁ። በጣም እኔ ራሳዬ አስባችሁታል የደነገጥኩት ማለት ነው። ምንም እንኳን ፕራንክ ቢሆን እና ኮሜንቶች እንደው ግርም ታረጉኛላችሁ። ባይዘው ያልሆነ ቪዲዮ ለቀው ማለት ነው በቃ እኛ ሄደን ላይክ ምናምን ሰብስክራይብ ስለምናረጋቸው በቃ ይሄ ነገርማ ተመችቷቸዋል ምናምን ይሉና አሁንም ደግሞ መስመር ላይ ያልፋሉ ማለት ነው። እንግዲህ ግን ዛሬ የመጡበት ያው አብርሽና ሩታ ቢሆንም ግን በዘውኑ አያይዤ ለጨፍጭፋቸው ብዬ ነው። ምክንያቱም ያው እኛ ስራ እያደረሰን አይደለም። በዛ ላይ ደግሞ አሁን ሮመዳን እየመጣ ነው። በዛ ላይ መዳም ጭቅጭቅ አለ ምናምን በቃ እሱ ተደራርቦ አልቻልንም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛልኝ በያላችሁበት የዓለም ዳርቻ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታረጉ እጅግ በጣም እናመሰግናለን እያልኩ እንግዲህ ዛሬ በአዲስ ነገር መጣውላችሁ ማለት ነው። እዚህ ጋር አረንጓዴያማ ቦታ እያያችሁ ማለት ነው። አረንጓዴ ቦታ እናያለን ምናምን ነገር አረንጓዴ ቦታችን እያየን ዘና ፈታፏ ብትን እንላለን። ባይዘው አረንጓዴ ቦታ እኔ በጣም ነው የምወደው ማለት ነው። እና እንግዲህ ስለማን እናወራለን ማለት ነው። አጀንዳችን ለማን ናቸው? ብሩክ ሳይሆን ሩታና አብርሽ ናቸው ማለት ነው። ግን ብዙዎችም ባይዘው አሁን የነሱን ፈለግ እየተማሩ ነው ሌሎችም ማለት ነው። ነገር ግን በጣም የነሱ ደግሞ ስለበዛ ነው ማለት ነው። አሁን እነሱ ባይዘው አሁን የልጅ እናት የልጅ አባት ናቸው። ግን እንደዚህ ሆኖ ራሱ በዚህ ልክ መሆኑ አግባብ ነው ብላችሁ ታስባላችሁ? እናንተ ኮመንታተሮች ሄዱበት እኔ ሄድበት። እውነቴን ነው የምላችሁ እናንተ አሽቃባጮች ማለት ነው። እነሱንማ እናንተ አትናገሯቸውም። እውነት ለመናገር ለምሳሌ አሁን ሩታ የልጅ እናት ናት ምናምን፣ ግን ልጁን ጥላ እሷ ለምንድን ነው እንደዚህ ከሌላ ወንድ ጋር ሽኮልል የምትለው? እውነቴን ነው የምላችሁ በጣም ነው የሚደብረው። እኔ ይቅርታ አድርጉልኝና እኔ እንጃ። እና በእርግጥ እሷ ብቻም ሳትሆን እሱም እንደዛው ነው። እሱ ራሱ ይሄ አብርሽ ተብዬው ራሱ ጅልጅላንኮ ማለት ነው እዚች ሄርሜላ ከምትባል ልጅ ጋር ሲጃጃ ሲላላጥ ነው የምናየው። እውነቴን ነው የምላችሁ። ስለዚህ ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይ? ከምር ነው የምላችሁ እንዴ! ለምንድን ነው በዚህ ልክ መሆን ያለበት? እውነት ለመናገር ስለዚህ እኔ አግባብ ነው ብዬ አላስብም። በዛ ላይ ለተመልካች ራሱ አሁን ይሄ ምንድነው የሚያስተምር? አለ ብሩክ አለ ይሄ እንትና የሚሰራው ማን ነበር? ሁሉም የሚሰሩት ስራ ሁሉ ምንም እንትን የሚል አይደለም። ባይዘው ምንም ቁም ነገር የለውም። አያስተምርም፣ ተመልካችን አያስተምርም፣ ለተመልካች አይስብም። ስለዚህ ይሄ ማለት ምን በተመለከተ ነው ወደኛ የሚያቀርቡልኝ? አሁን ለምሳሌ ብዙ ጭንቀት አለብን፣ ብዙ የሀገራችን ጭንቀት አለ፣ የምናችን ጭንቀት አለ። ስለዚህ እኛ ስንት ጭንቀት እያለብን የነሱን ተጋባው ወለድኩ መሳሳም መጋጣጋጥኒ ወይስ ሌላ ነገር? እኔ አልገባኝም ጥያቄው ማለት ነው። ሌላ ነገር እንመልከት ጎበዝ፣ ተው እንጂ በዚህ ልክ ማለት ነው። እኛ ምን አርጉ ነው የምትለውን? እኛ ለራሳችን ሀሳብ አለብን፣ በጣም ብዙ ሀሳብ አለብን። ስለዚህ ወይ በፕራንክ ኑልን ወይ ካልሆነ ወፎች አሉ ባይዘው ወይ ማለት ነው። ወፎች እያሉ ነው እኛ ጋር ማለት ነው። ወይ ካልሆነ በቃ አትስሩ። ኧረ ተው እስስስ ክሽሽሽ
ጉድ ወፍ አለ በነገራችን ላይ ችግር የለውማ። ወፍ ችግር የለውማ ጋይስ። እሺ ወይኔ በላቸው ወፍ አለ እኛ ጋር ማለት ነው። ያለውበት አረብ ሀገር ነው ገጠር ነው ምናምን ነገር ብታዩ ዛፍ አለ ማለት ነውና በዛፎቹ እንትን ወፎች አሉ ማለት ነው። ለዛ ስለሆኑ ወፎች ቂቂቂቂቂቂ ይላሉ ማለት ነው። እና እንዴት ናችሁ ሀባይቢ? ሁሉ ሰላም ነው አይደለ? አለሁላችሁ። አላስወራኛሉ እነዚህ ደግሞ ማለት ነው። ልክ ሁለተኛዎች መዳም ናቸው እነዚህ ደግሞ አስባችሁታል። ለወራ እያልኩኝ ምኑን ታስወሩኛላችሁና ስለዚህም እነዚህ ልጆች እስከ መቼ ድረስ ነው እንደዚህ እየሰገጡ የሚመጡት ስግጥግጥግጥ እያሉ የሚመጡት? እውነቴን ነው የምላችሁና ለዛ ነው ያለው ነገር ማለት ነው። በተረፈ ግን ወፎች እየጮሁ ስለሆነ ምንም ማውራት አልቻልኩም። ይጮህባቸው ጮህ ያርግባቸው። ይሄ ባይዘው አትክልት ነው ጋይስ፣ የኛ ማለት ነው አትክልታችን ነው ባይዘው ማለት ነው። የመዳም አትክልት ማለት ነው። እና ይሄ ጅርጅር ነው። አሁን አበባ ወጥቷል ማለት ነው። ሳንቆርጠው ምን ሳንለው አትገረሙ። እና ሴትዮ በጣም አትክልት አላት ምናምን ነገር ብዙ ነገር አላት። ያው ደስ ይላል። ግቢያቸው በጣም ትልቅ ነው። ታድለው ማርያምን። አሁን ይሄ ኢትዮጵያ ወይኔ መታደል ነው እኮ። አሁን ምን አለ ትንሽ እንደው ትንሽዬ እንኳን ብለኔ ብትኖረኝ እንደው ትንሽዬ ማለት ነው። ትንሽ ኢትዮጵያ አንዲት ስንዝር ቤት ለመግዛት ስንት እንደሆነ እግዚአብሔር ይወቀው። እየመረኝ ነው የምላችሁ። ስለዚህ ያለው ነገር ይሄ ነው እላችኋለሁ። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዝት ትረፍርፍ ይበልልኝ። ስለነበረን ጊዜ እጅግ በጣም እናመሰግናለን እያልኩ እንግዲህ ሰብስክራይብ አድርጉ። ሰብስክራይብ ስለማታረጉ ግን ለምንድን ነው እመቤት የተነሳሽ ጋይስ? ስለዚህ ሁላችሁንም እናስመሰግናለን ትላላችሁ። ላወራ ነበረ እዚህ ሴት ቤት ጨፍራለች። እዚህ ወፎች ፈጣሪ ትዕግስቱን ስጠኝ። ምን ጉድ ነው እናንተዬ? አሁን ምን አለ ትንሽ ተኝተሽ ብትቆይ። አሁን ምንም እኮ መሰሪው ነገር የለሽም ባይዘዌ እና ለዛ ነው ሰላማችሁ ብዝት ይበልልኝ። እኔ ምርጦች ቴንኪዩ። እንግዲህ ያው ሮመዳን እየደረሰላችሁ ነው። እሺ ሮመዳን እየደረሰ ነው። ዘመድ ጠግረር እኔ ራሱ አሳውኛል እውነት ለመናገር ማለት ነው። ሮመዳን አው የነገ ሮብ ሳምንት ነው አይደል ጋይስ? የነገ ሮብ ሳምንት መሰለኝ ባይዘወይ ባልሳሳትም። ለማንኛውም እንግዲህ ፈጣሪ ሆነን ነው ብሎ በሉ። ሰላማችሁ ብዛ። ልወጣ ነው ካልኩ ስንት ጊዜ በቃኝ ካልኩኝ